ለፋይዳ ዲጂታል መታወቂያ ለመመዝገብ ምን ያስፈልገኛል? ማንኛውም በኢትዮጵያ ውስጥ የሚኖር ህጋዊ ነዋሪ ማንነትን የሚገልጽ ሰነድ ለምሳሌ የባንክ ደብተር፣ የቀበሌ መታወቂያ፣ የመንጃ ፍቃድ ወይም በድረገጻችን በሚያገኟቸው ከ30 በላይ የሰነድ አማራጮች በመያዝ በአቅራቢያቸው በሚያገኛቸው የምዝገባ ጣቢያ መመዝገብ ይችላሉ። ምንም አይነት ህጋዊ ሰነድ የሌለው ነዋሪ ደግሞ የፋይዳ መታወቂያ የተመዘገበ ሰው ምስክር በማምጣት መመዝገብ ይችላል። ምዝገባው ክፍያ ይኖራል? የፋይዳ ምዝገባ ምንም አይነት ክፍያ የለውም። ነገር ግን የፋይዳ መታወቂያሽን በካርድ መልኩ መያዝ ከፈለግሽ በድረገጻችን በመግባት ወይም ደግሞ የፋይዳ መተግበሪያ አፕን በመጠቀም ከኢትዮ ቴሌኮም ወይም ደግሞ ከኢትዮጵያ ፖስታ አገልግሎት በማዘዝ መያዝ ትችላለሽ። ተመዝግቤ የፋይዳ ቁጥሬ ካልደረሰኝስ ምን ማድረግ ይኖርብኛል? በተመዘገብሽ በአጭር ጊዜ ውስጥ የፋይዳ ቁጥርሽ በተመዘገብሽበት የስልክ ቁጥር የሚላክ ይሆናል። ነገር ግን የፋይዳ ቁጥር ካልደረሰሽ ወይም ከጠፋብሽ በኮከብ 9779 መሰላል ወይም ደግሞ የፋይዳ መተግበሪያን በመጠቀም ወደ ራስሽ ስልክ ማስላክ ትችላለሽ። ነገር ግን ስለጠፋብሽ ወይም ስላልደረሰሽ በድጋሚ መመዝገብ አያስፈልግም። ሰዎች የመረጃ ስህተት ወይም ደግሞ ልዩነት ሲገጥማቸው እንዴት አድርገው ማስተካከል ይችላሉ? በምዝገባ ወቅት የመረጃ ስህተት ካጋጠመ በድረገጻችን id.it/updates ወይም የፋይዳ ሞባይል መተግበሪያ በመጠቀም በቀላሉ ማስተካከል ይቻላል። ነገር ግን ይህ ከመፈጠሩ በፊት በምዝገባ ወቅት የመረጃቸውን ትክክለኛነት ማረጋገጥ ይኖርባቸዋል። የፋይዳ መታወቂያን በምን መልኩ መያዝ እችላለሁ? የፋይዳ መታወቂያሽን በሶስት መንገድ መያዝ ትችላለሽ። አንደኛ በዲጂታል ኮፒ፣ ሁለተኛ የፋይዳ ወይም በወረቀት በታተመ መልኩ። እነዚህን አማራጮች ከፋይዳ ሞባይል መተግበሪያ ወይም ደግሞ ከቴሌብር ማግኘት ትችላለሽ። ሶስተኛው ደግሞ በካርድ መልኩ አሳትመሽ መያዝ ትችላለሽ። አይሆፕ ጥያቄዎችሽን መልሼልሻለሁ። የበለጠ መረጃ ደግሞ በሶሻል ሚዲያችንና በድረገጻችን ላይ ማግኘት ትችላለሽ።